እነዚህ 10 ቀናት አላህ Subhanahu Wa Ta'ala ያላቃቸው ያከበራቸው ቀናት ናቸው። በእነሱ መካከል ደግሞ አንድ ቀን አለ፣ የውሙ ዓረፋ አለ። የውሙ ዓረፋ አላህ Subhanahu Wa Ta'ala በአመቱ ከሚገኙ የትኛውም ቀናት በላይ በቁጥርም በኳሊቲም አላህ Subhanahu Wa Ta'ala ባሮቹን የሚምርበት ቀን ነው። እንደዛ ቀን ሸይጣን የሚቆጭበት የሚዋረድበትና የሚከነከንበት ቀን የለም። የውሙ ዓረፋ ላይ ከሚማርላቸው ሰዎች ብዛት ማለት ነው። አላህ ያቺ 9ኛው ዙልሂጃ ቀን በእነዚህ 10 ቀናቶች ውስጥ የተካተተች ናት ማለት ነው። በእነዚህ የላቁና የተወደዱ ቀናቱ መካከል ደግሞ የሚሰራ ስራም ደግሞ ከሌሎች ስራዎች በጣም የላቀና የበለጠ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ይላሉ ማ ሚን አያም العمل فيهن أحب إلى الله من هذه الأيام የትኛውም ቀን የለም አላህ Subhanahu Wa Ta'ala ዘንድ በነዛ ቀናት ውስጥ የሚሰራ ስራ እርሱ ዘንድ ተወዳጅ የሆነበት ከነዚህ 10 ቀናት የበለጠ አሉ። العمل الصالح ነው ያለ የመጀመሪያው ነገር በማዕና በእነዚህ ቀናቶች ውስጥ የሚሰራ መልካም ስራ ነው ያለ። መፍሁም المخالفه ዋጅብ ይሆናል ይላሉ። አይ በእነዚህ ቀናቶች ውስጥ መጥፎ ስራ መስራት ወንጀልነቱ ከባድ ነው ማለት ነው። አንደኛ ይሄ መጀመሪያው ጉዳይ ነው። العمل الصالح فيها احب الى الله አለ። ከስራዎች መካከል ደግሞ አላህ Subhanahu Wa Ta'ala ይመርጣል። ትንሽ የተምር እንኳን ብትሆን ሰደቃ የወጣች አንድ ሰፋ ብትሆን እንኳን የተቀራጭ አላህ Subhanahu Wa Ta'ala ምን ያርጋታል ማለት ነው? አጅሯን ያገዝፋታል ያለቃታል። ወከአነከ ممكن تكون كجبل أحد